ስለ አዳራሽ ኪራይ ስለ ቬሎ አይነት ሳወራሽ ከርሜ ስታወሪ ኖረሽ መኪና ካለው ጋር ተንጠልጥሎ መሄድ ስለምን አማረሽ? የዶንኪቲዩብ አሰራር ምን ይመስል ነበር የሚለውን ለአድማጭ ተመልካች እውነቱን እንዲያስረዱልን ነው ማለት። በዘር በሃይማኖት የምትበጣበጡ ለሚመጣው ምርጫ እኔም ብትመርጡ ከኪሴ መድቤ ከፍተኛ ባጀት ክላሽና ድሽቃ ታንክና የጦር ጀት ከሆነ ቦታ ጋር ለጦር ሜዳ ምቹ በነጻ ሰጣለሁ እንዲዋጣላችሁ። ኢትዮጵያ ለምን እንደምወዳት አንዴ ላስረዳችሁ ፈልጋለሁ። ብዙዎቻችን ማለት ነው ኢትዮጵያ የደህነት ሀገር እንደሆነች፣ እንደማትረባ፣ እንደማትጠቅመን፣ ውጭ ሀገር ብቻ ከሄድን እንደሚያልፍልን እየተነገረን ያደግ ነው። ሰላም ጤና ይስጥልን ቤተሰቦች እንዴት ናችሁ? ያክናለማሪን ከካምፓላ ዩጋንዳ። ስለዚህ አንዳንድ ነገሮች ዛሬም ዳሰሳ እናደርጋለን። በዛሬ ፕሮግራማችን እንግዲህ እሸቱ መለሰ ስሙን እያጠራ ይገኛል። በርካታ ኩኩሞችን ሲቀምስ ነው የከረመው። በኮሚሽን ነው የሚሰራው ምናምን የተባለ ስሙ የጠፋና ብዙ ነገሮችን የደረሰበትም ጸጥ ብሎ ነበርና በዝምታ ማለፍ መርጦ ነበር። ነገር ግን እያጠራ ይገኛል። በዚህም ሁለት ቦታዎችን ሰዎች ያነጋግረዋል። የገዳም እናትና የገዳም አባቶች ያነጋግረ ይገኛል። እስኪ እነዚህ ቪዲዮዎች ተከታትለን እንመለስና አንዳንድ ነገሮችን እንጨምራለን። የዶንኪቲዩብ አሰራር ምን ይመስል ነበር የሚለውን ለአድማጭ ተመልካች እውነቱን እንዲያስረዱልን ነው ማለት። እሺ ያው እኛ በአንድ ወንድም አማካኝነት ነው የገዳሙን የውሃ ችግር ስነግረው ኮሜዲያን እሸቱ የሚባል ልጅ አለና ሲለሱ ደውይለት ብሎ ስልክ የሰጠኝ እሱ ነው። ደወልኩኝ በተሰጠኝ ጊዜ። ከዛ በኋላ ቤቲ የምትባል ልጅ ናት ያናገረችኝ። ጊዜው ሲደርስ በጊዜው ነው። ብዙ ሰዎች እንዲህ አይነት እርዳታ የጠየቁ ሰዎች አሉ። በጊዜው ግን እናየዋለን አለችኝ። በትዕግስት ጠብቂ ያለችኝ። እሺ የእግዚአብሔር ፈቃድ ሲሆን እንጠብቃለሁ ብዬ ወደ 9 ወር አካባቢ ይመስለኛል ከቆየ በኋላ ተደወለልኝ ስልክ። አላመንኩኝምና እንዴት ነው ስል አሁን እናንተ ያመለከታችሁትን ማመልከቻ እውነት መሆኑን ለማረጋገጥ ሰው ከዛ ጋር ይመጣል። እንዴት ነው መንገዱ ምቹ ነው ወይ ቤት በኩል ነው እንደዚህ የሚለውን ጠየቁ። ያው ካንተ የስራ ባልደረቦች ህሊና መታ ነበረ ያለውን እውነት ገዳሙ ውሃ የለውም እንዴት ነው የሚለውን ተዛዙራ አየች። 6 ቦታ 7ኛም ጅምር አለ በማሽን ብፁዕ አባታችን አቡነ እስጢፋኖስ ያስቆጠሩትን ግን ምንም ውሃ እንዳልተገኘ የሚያሳየውን ባይኗ ተዛዙራ አየች። እኛ እንዴት ሆነን እየኖርን እንደሆነም አየችው። መፍትሄ የሚሆነው ነገር ምንድነው የሚለውን ነገር ደግሞ መጣ። ከዛ በተዘጋጀው ቅጽ ላይ እኛ ይሄ የተሰበሰበው ገንዘብ እግዚአብሔር ፈቅዶ ገንዘብ ቢገኝ ቢሰበሰብ ለታለመለት ለውሃውና ለውሃው ብቻ እንዲውል ካልዋለ ግን ፎቶግራፋችን በሚዲያ ላይ ተለቆ የተሰበሰበው ገንዘብ ለረዱት አካላቶች ተመላሽ ሊሆን ተስማምቻለሁ የሚል ቅጽ ዛሬ እጄ ላይ አለ። እናንተም ቢሮ ይኖራል። ያንን ታርመን ያው ወደ ስራ ተገባ። ማረጋገጫውንም ይሄ የወረቀት ስራው ሂደቱ እንዲካለቀ በኋላ ከዚህ ይለኛል አንተና የስራ ባልደረቦች በአንድ መኪና ሙሉ ሆናችሁ መጣችሁ። ከዛ ሙሉ ቀን ተዋለ ታደረ እኛ ጋር ጅባን ጥናና ሬት ላይ ተኝታችሁ ዳቤ ብቻ ቀምሳችሁ ያን ሁሉ አድካሚ ስራ ሰርታችሁ ተመልሳችሁ ሄዳችሁ። ለዶንኪቲዩብ ከተሰበሰበው ገንዘብ ላይ በፐርሰንት እንደው ምን ያክል ከፍላችኋል? ያው በስመ አብ ወልድ እንኳን እኛ በፐርሰንት ልንከፍል እናንተ ስትመጡኝ ተሸማቀናል። ለምን አቅም ያለው ሰው ቢሆን ኖሮ የትራንስፖርታችሁን እኮ ሸፍኖ ነው በመኪናማ አትምጡ በአይሮፕላኑ ነው እንዲህ ብሎ ማድረግ ይችል ነበር። እኛ ግን ያንን እንዳላደረግን አምላከ ተክለ ሃይማኖት ያውቃል። በራስህ ወጪ ነው አንተ ባልደረቦችን ይዘህ የመጣኸው። ምንም ያደረግነው ነገር እንኳን በፐርሰንት ልንከፍል አልሞላልንም ለመኪናው እንኳን ለዛ እንደዚህ ልናደርግ እና ይሄ በፍጹም እንደዚህ አይነት እንትን ሐሰት እንደሆነ ዓላማችን ቦነው በክርስቶስ እኛ ሐሰት ነው የሚለውን እንናገራለን። እንግዲህ ዶንኪቲዩብ ላይ በጣም ትልልቅ ከሚባሉት ስራዎች አንዱ ከርሶ ጋር ትልቅ በረከት የተካፈልንበት በአሜሪካን ሀገር በካሊፎርኒያ ስቴት የተሰራው የሆተ ሰማይ መጥምቀ መለኮት ቅዱስ ዮሐንስና ቅድስት አርሴማ ገዳም የመሬት ግዢ ጉዳይ ነውና እንደው በዚህ ስራ ውስጥ ዶንኪቲዩብ ምን አይነት አሰራር ነበር የተከተለው? ከፋይናንስ ጋር በተገናኘስ
ያለው ነገር ከዶንኪቲዩብ ጋር ሲሰራ እንዴት ነበረ የሚለውን እንደው እርሶ በደንብ ምስክርነት እንዲሰጡልን ፈልገን ነው። ይቅርታ፣ በጣም ደስ ይለኛል። መጋቤ ሰናያት ኮሜዲያን እሸቱ እንዲሁም በዚህ መስመር ላይ ያላችሁ ይህንን መልእክት የምታዳምጡ ሁላችሁም በያላችሁበት የሰዓት አቆጣጠር ሰላም እግዚአብሔር ይብዛላችሁ። እንዴት አመሻችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? እግዚአብሔር ይመስገን። ቦታውን ለመግዛት ስንንቀሳቀስ በህዳር ወር የተሰበሰበው ገንዘብ ቀጥታ ለመሬት ግዢ ውሎ የዋለ ከዶንኪዩቲዩብ ወይም ደግሞ ከኮሜዲያን እሸቱ ጋር ያገናኘን የበረከት ስራ እንጂ የጥቅም ስራ አይደለም። ቅዱስ መጽሐፍ ያየነውን እንናገራለን፣ የሰማነውን እንመሰክራለን። ማንም ሊያየው ቢጠይቅ ሊረዳው በሚችለው መንገድ የተሰራ የፋይናንሻል ስቴትመንት አለ እና ለዶንኪዩቲዩብ ወይም ለኮሜዲያን እሸቱ በፐርሰንት በኮሚሽን ወይም በልዩ ስጦታ የሰጠነው ምንም ነገር የለም። እኔ በአንድ ወቅት ከዚያ በኋላ ሳሊተ ምሕረት ቅድስት ማርያም ቤተክርስቲያን ላይ ከግል ኪሴ አውጥቼ ገንዘብ መጽሐፍ ቅዱስ እና ካባ ሸልሜያለሁ ለኮሜዲያን እሸቱ እና ለስራ ባልደረቦች ሰርተፍኬት ጭምር። ምስክር ብፁዕ አቡነ ኤርምያስ ቦታው ላይ ነበሩ። ከዚያ ውጭ ግን 5 ሳንቲም ከሆተ ሰማይ መጥምቀ መለኮት ቅዱስ ዮሐንስ ወቅድስት አርሴማ ገዳም ወጥቶ ወደ ዶንኪዩቲዩብ አካውንት ወይም ወደ ኮሜዲያን እሸቱ የገባ ምንም ነገር የለም። እንግዲህ 2 ቦታዎች ደውሎ እንዳናገረው በስልክ ኮሚኒኬት እንዳደረገው ከምንም ነገር ነፃና ከምንም የኮሚሽን ነፃ በሆነ መንገድ ሲያገለግል እንደነበርና አገልግሎት ሲሰጥ እንደነበረ ነው ስሙን ግልጽ ያደረገው ማለት ነው። የጠፋውን ስም ለማጥራት የሞከረው ማለት ነው። ይሄ ብቻ አይደለም፣ በርካታ ነገሮችን በርካታ ቦታዎች በነፃ በተለይ ሃይማኖት በተመለከተ በርካታ ነፃ የሆኑ አገልግሎቶች ሲሰጥ ቆይቷል። በርካታ ሰራተኞች ይዞ ቢሄድም ብዙ ጊዜያቶች እያደረ የቆየ ሳምንት 15 ቀን 3-4 ቀን እያደረ ቢሰራም ምንም ክፍያ እየተቀበለ እንዳልሆነ ማረጋገጫ ተሰጥቶታል። እነዚህ እንደ ሳምፕል ያቀረብኳቸው እንጂ ከሌሎችም እንደዚህ አይነት የምስክርነት ቃላቸው ይሰጡለታል ማለት ነው። እና አንዳንዴ ዝም ባይባል እንደዚህ አይነት ነገሮች የሚሰሩ ሰዎች ስማቸውን መጠበቅ አለባቸው። በነፃ ከሰሩ በነፃ ከሆኑ በቢዝነስ ከሆነ ቢዝነስ ያው መንፈሳዊ ብዙ ጊዜ ቢዝነስ አይሰራም። ከተቻለ ከራስ ይደረጋል እንጂ ጭራሽ ከዛ የሚቀበል ሁኔታ አይኖርም። ግልጽ ነገር ነው። ግን ሰው ዝም ብሎ የሚያወራው ነገር ገታ ቢያደርግና ሳያጠራ ባይናገር ሳያጠራ ሶሻል ሚዲያ ላይ መልሰውን ባያወራ የመሰለውን ባያወራ የሚል ነገር ለመጫር ነው። ወደ መቄዶንያም ደውሎ ነበር። ወደ ዶክተር ቢኒያም ደውሎ ነበር። እዛም አውርተዋል። ፕላስ ደግሞ ቢኒያም በዚህ ጉዳይ በተመለከተ የምን ክፍያ ነው ያለው። አብዛኛው ነገሮች ሲያገለግል በተደጋጋሚ መቄዶንያን ሲጎበኝ የነበረው በነፃና ብዙ ነገሮችን ፍሪሊ አገልግሎት ሲሰጥ እንደነበረ ነው የገለጸለት። ሰሞኑ ኪሳራ ላይ እንደሆነ ተናግሮ ላይፍ ሲቆይ ላይፍ ብዙ ነገሮችን ሜምበርስ ጆይን እንዲያደርጉ ሲሰራ ቆይቷል። በዚህም ስኬታማ እንደሆነ የተገለጸ ነገር አለ። በተለይ ቴዲ አፍሮ እንዲሁም ባለቤቱ አምለሰት ሙጬም ሰርፕራይዝ እንዳደረጉት መረጃ አለ። ፕላስ ደግሞ ወደ 3000 ሰው ሜምበር በመሆን ጆይን በማድረግ ያው ማለት በወር $5 በመክፈል ስለዚህ የተጣራ 2 ሚሊዮን ወይም ደግሞ በአጠቃላይ 3 ሚሊዮን ቋሚ ገቢ የሚያገኝ ሲሆን ከሜምበሮቹ ያው ዩቲዩብ 30% የራሱን ስለሚወስድ ወደ 2 ሚሊዮን ገደማ ንጹህ የተጣራ ብር ይኖረዋል ማለት ነው። ክቡር ዶክተር ቢኒያም እንደምን አመሸ? አይ ቢኒያም በደንጋል ሰላም ነው እንዴት ነህ? ስለደወልክ በጣም ደስ ብሎኛል። አረ ችግር የለውም ማለሽ። እሺ ቢኒ ሐሳብህን ለመስማት ዝግጁ ነኝ። ላይቭ ነው ያለነው። ድምጽህም ኦልሬዲ ላይቭ ስለሆነ እየሰሙ ነው ኢትዮጵያውያን። አንደኛ በጣም አዝነናል። ዶንኪዩቲዩብ ያው የገጠመውን ችግር ሁላችንም የምናውቀው ነው። እንግዲህ መቄዶንያ በዶንኪዩቲዩብ ብዙ ድጋፍ ስናገኝ ቆየነን። ብዙ ሰው የሚያውቀው ባለፈው የነበረው በበርና መስኮት አሁን ለምሳሌ ዛሬ 3 ዓመት እንግዲህ ታስታውሳላችሁ። እንቅልፉን አጥቶ ባለቤቱ ራሱ እርጉዝ ነበረች። በጣም አስታውሳለሁና ከዛ በፊትም ደግሞ ሚሊኒየም ላይ ነበረናል የገቢ ማሰባሰቢያ። ከዛም ላይ ፕሮግራም በመምራት መቄዶንያን በማገዝ ያው ብዙ
የሚያውቀው ይሄ በርና መስኮቱን ብቻ ነው እንጂ ከዛ በፊትም የሚያገዘን ወንድማችን ነው እና ይሄን ሁሉ ገዛ የሚያደርግልን እንግዲህ አይ ሰዎች ጥያቄ ስለሚያነሱ ነው እንጂ ይሄ ጉዳይ የሚወራም ነገር አልነበረም። ክፍያ እንጃ እንዴት እንደሰው ይሄ በፈጽሞ የማይታሰብ ነገር ነው። የሚሰራው በነፃ ነው። ለኛም ለሌሎች ግለሰቦች ሃይማኖት ተቋማት በነፃ ነው። ምንም ይሄ ጥያቄ ውስጥ የሚገባም አይደለም። ምክንያቱም ያለ ማንም ከፍሎ የማያውቀው ሰይፉም ሲሰራል ሌሎችም አርቲስቶችም ማንኛውም ማንም ክፍያ ምንም የሚታሰብ ነገር አይደለም። እሺም እንደዛው ለኛም ሌላ ድርጅቶችም ለግለሰቦችም እኔ 100% መናገር ይችላል። ለመቀናም ብቻ ሳይሆን ሌሎች ሁሉ መናገር ይችላል። በጣም ምንም ሰዎች ሊያሳስባቸው እንደ እንትንም ሊቀርብ አይገባም። በነገራችን ላይ መቀናም ሌባ ነው የሚል ሰው እኮ አለ። ለዚህ ሰዎች እኛ አንጨነቅም እኮ ሲጀምር ለግለሰቦች አንጨነቅም። ልክ ዋናው ከእግዚአብሔር ጋር መጣላት አለመጣላቱ ነው እንጂ አወራ ምንም የሚጨምረው የሚቀንሰው ነገር የለም። ልክ እግዚአብሔር ሀሳብ ብቻ የሚፈጽመው እና ብዙም እንደተሳሰበኝ እዚህ ለመመስከር ፈልጌ ነው። እሺ እግዚአብሔር ያክብርልኝ ቢኒ፣ በጣም በጣም አመሰግናለሁ። ቴንክ ዩ ሶ ማች። እግዚአብሔር ይስጥልኝ። እሺ ዶንኪ ቲዩብ አሁን በትክክል አደጋ ውስጥ ነው ያለው። በቀጣዮቹ 8 ቀናት 31 ሰራተኞችን ለማሰናበት ልገደድ ነው። አሁን እየሳኩ ላውራው እንጂ በጣም የሚያስጨንቅ ነገር ነው የምነግራችሁ። መቼም ዶንኪ ቲዩብ እንደ ቀልድ 31 ሰራተኛ ቢያሰናብት ቤተሰብ አላቸው፣ ህይወት አላቸው። አንዳንዶቹ የ4 ልጅ እናት፣ የ3 ልጅ አባት፣ ሁሉም የራሱ ህይወት አለው። እንኳንስ ስራ አጥቶ አሁን ላይ ያለንበት ሁኔታም በቂ ያኖራል። ቢዘገይም ራስን ለመከላከል ያደረገው ጥረት የሚበረታታ ነው። እንግዲህ ሜምበሮችን በዚህ ልክ ሜምበር ሆነው ደሞዝ ለመክፈል በመምጣታቸው ቢያንስ ሳትጨናነቅ ለሰራተኞች ሳይበተኑ በመምጣታቸው ጭምር ያው 4-5 ቪዲዮ ሰርቻለሁ በዚህ ጉዳይ ይመስለኛል ካልተሳሳትኩና ሁሉም እንዲተባበር በተቻለ መጠን ምክንያቱም የኔ ቪዲዮች ብዙ ላይ ይታዩ ይችላል፣ ግን 2-3 ሰው 4 ሰው ካየው ለኔ የሆነ ነገር እንዳደረገው እንዲሰማኝ ነው። በስነ ጽሁፍ ዓለም በጣም ጎልቶ ብቅ ያለ ነገር ግን በአጭር ጊዜ ውስጥ የከሰመው ወጣት አለ። ከወደ ፈረንሳይ ለጋሲዮን ብቅ ያለው በላይ በቀለ ወያ የሚገርም የስነ ጽሁፍ ችሎታና የሚገርም አቅም የነበረው ልጅ ነበር። እንግዲህ የወጣትን እንግዲህ በሚገራርሙ ድፍረቱና በሚገራርሙ ግጥሞቹ ነበር በስነ ጽሁፍ ችሎታው ነበር የምናውቀው። ነገር ግን በአጭር ጊዜ ውስጥ የተቋጨ ነው የሚመስለው፣ በአጭር ጊዜ ውስጥ የተቀጨ ነው የሚመስለውና አሁን ትኩረት ላይ በማጣቱ በተለይ ሾርት ማይንድ የሆኑ ይቅርታ ስለቃሉ ዝም ብሎ የሆነ ነገር ብቻ የተቀነጫጨበ ቅንጭር የሆነ አእምሮ ያላቸው የሚለቁ ቲክቶከሮች ዶሚኔት ያደረጉት ይመስለኛል። ያው ቲክቶከሮችን በእርግጥ የራሳቸውን ታለንት የራሳቸውን አቅም ባላቸው ቁንጽል እውቀትም ቢሆን ራሳቸውን ቤተሰቦቻቸውን ብዙ ነገሮቻቸውን እየቀየሩ ነው፣ እንኳን አደረገላቸው። ግን አንዳንዴ ግን እንደዚህ አይነት ምንም አይነት አቅም የሌላቸው ሰዎች በጣም አቅም ያላቸው ሰዎች ዶሚኔት አድርገው ሲወጡ በጣም ግራ ነው። ምንድነው የዓለም ሁኔታዋ የዓለም ቀመሩ ራሱ ግራ ነው የሚያጋባው። በዚህ ልክ እውቀት ኖሮ በዚህ ልክ ማወሳሰብ ችሎ በዚህ ልክ መጠበብ ችሎ በስነ ጽሁፍ በተለይ መጠበብ ቀላል አይደለም። በአሁኑ ሰዓት ምንም እንኳን ለስነ ጽሁፍ ያለ ነገር የወረደ ቢሆን ማለት ነው። ይህን አቅም ኖሯቸው ግን ያልተሳካላቸው በርካታ የስነ ጽሁፍ ወጣቶች አሉ፣ በርካታ ደራሲያን አሉ፣ በርካታ የፊልም ባለሙያዎች አሉ። ከፊልም ባለሙያዎቹ መካከል አንዱ እኔ ነኝ። በጣም ፊልም ብዙ ነገር የወሰደብኝ ብዙ ጥረቴን ብዙ አቅሜን ያጠፋብኝ ማለት ነው። ሰው ከብዙ ነገር አንጻር ኪሳራ ላይ ነን ማለት ነው። ሰው በላይ አሁን ትንሽ ትኩረት ያጣ ይመስላልና እስኪ አንድ የሚገርመኝ የሆነ አርቲስቲክ የሆነ የሚገርም ጥበብ የተሞላበት ወይም ደግሞ የሆነ ኢሜጅ ሰው ላይ ኢሜጅ የሚስል ምስል ያለው ግጥሙንና አንድ ሌላ ደግሞ ስለ ቲክቶከሮች ትኩረት ስለማጣቱ የገጠመው ግጥሞች ሁለቱም ተከታትለን እንመለስ። ስንት ዓመታት ሙሉ በመጋባት ናፍቆት ልቤን አንጠልጥላ የነፍሷን ሕያው መልስ ጥያቄ ላይ ጥላ መኪና ሲመጣ ሄደሽ ተንጠልጥላ ስለ አዳራሽ ኪራይ ስለ ቬሎ አይነት ሳወራሽ ከርሜ ስታወሪ ኖረሽ መኪና ካለው ጋር ተንጠልጥሎ መሄድ ስለምን አማረሽ? ምንም ጋልቦ ባይሄድ ባልሞላበት ነዳጅ እኔም መኪና አለኝ ምሰፋበት ቅዳጅ ነይ ልብ ሰፋለሁ የሚሸሽ ከወዳጅ። እነ ጆን ዳንኤል አቅም አለው ብለው አይፎን ባይሸልሙኝ ስንት ዓመታት ሙሉ ሰው ሁኑ ስላቸው ደንቁሮ ያልሰሙኝ ትኩስ ብሔርተኞች በዘር ተደራጅተው ዘረኛ እያሉ ዞረው እኔም ቢያሙኝ ልክ እንደ አዶናይ ሰግጦ መፈመስ ባይሆንም መንገዴ እንደ ዮኒ ማኛ እምነት እየቀየርኩ ባልሰግድም ለሆዴ
ልክ እንደ ያሲኖ ሁሉም ብሞክርም አንዱ እስከሚሳካ ልክ እንደ ሐቢባ ለጥቅም ፍራንካ አንዴ ቀራኒዮ አንድ ጊዜ መካ እየተመላለስኩ ለገንዘብ ባልሞትም ልጄም ማሳደጊያ ጊፍት ስጡኝ ብዬ ጌም ባልጫወትም እንደ መንሱር ጀማል ሲነግሩኝ ባልሰማ ሲያሸቱኝ ባልሸትም ባልዘፍን ባልገጥም ባልዘርፍ እንኳን ቅኔ መልኬ ብቻ ታይቶ ፎሎ ለመደረግ ምን ያንሰኛል እኔ። እንግዲህ ይህን ይመስላል ልጁ። የሚገርም ተሰጥኦ ያለው ልጅ ሳይ ለጋሲዮን አካባቢ በደንብ ብዙ ሰዎች እንደታውቁታላችሁ። ከዛ አካባቢ እንግዲህ በርካታ የስነ ጽሁፍ የአርት ሰዎች በርካታ ሰዎች ኢትዮጵያ ከግማሽ በላይ የሚባሉ ሰዎች ከዛ የፈለቁ ናቸው። ፈረንሳይ ለጋሲዮን አካባቢ እንዲሁ 6 ኪሎን ጨምሮ ወደ ሚኒሊክ ሆስፒታል ቀጥታ ወደ ላይ ፈረንሳይ ለጋሲዮን እስከ ኢየሱስ 41 ድረስ ፈረንሳይ ደሌ ድረስ የሚገራርሙ አርቲስቶች የጥበብ ሰዎች የወጡበት አካባቢ ነውና ለዛ ከበቀሉ ሰዎች አንዱ ነው ማለት ነው። ስለዚህ በዚህ በሚያስደምም ብቃቱ እንግዲህ ከሆኑ ከማይሆን ነገር ጋር ተነጋግረው እንግዲህ ከስሟል። ይሄ ልጅ አሁን ለመነሳት በጣም ብዙ ጊዜ ሊወስድበት ይችላልና የህዝቡ ተቀባይነት ድጋሚ ለማግኘትም ብዙ ነገሮች መጣር ብዙ ነገር ብዙ ተውረት ሊጠብቀው ይችላል። ምክንያቱም በአጭር ጊዜ ነበር ወደ ሰው ውስጥ የገባው ማለት ነው። ጽሁፍ ሰዎች እስከሆነ ድረስ ሰፋ አድርገን ነው ሀሳባችን መግለጽ ያለብን፣ ባላንስ ያደርግን መሄድ ያለብን ብዬ ነው የማስበው። ጥሩ ነገር ሲሰራ ጥሩ ነገር የተሰራ ነው በስነ ጽሁፍ ችሎታችን ማድነቅ፣ ያለው ነገር ሲሰራ ደግሞ ይሄ ነገር ልክ አይደለም ብሎ ባላንስ አድርጎ ከህዝቡ ጋር ማያቃረን ነገሮች ይዘን መጓዝ ነው። ብልጥ ነው መሆን ያለብን፣ ብልጠት ብቻ ሳይሆን ብልህነት ነገር ማካተት ያለብን። እሱ ግን ወደሆነ ነገር የተለጠፈ ወደሆነ ነገር ሲላተም ድጋሚ ሳይዋጣው ሲቀር ወደዚህኛው ሽፍት ሲያደርግ ትንሽ የማይሆን ነገር ውስጥ ነው የገባውና ይሄ ትንሽ ትልቅ ስህተት ይመስለኛል፣ ለመውደቁ ምክንያት ይመስለኛልና ሁለት ግጥሞቹም ምርጫ 1 እና ምርጫ 2 የሚሉ ግጥሞቹ እስኪ ተከታትለን እንመለስ። እኔን ብትመርጡኝ ለሚመጣው ምርጫ ለጠጪዎች ውስኪ ለቃሚዎች በርጫ ለፈረሶች ፍጥነት ለአህዮች እርግጫ ለአርሰናል ደጋፊ 4ቱንም ዋንጫ በነጻ እድላለሁ። በዘር በሃይማኖት የምትበጣበጡ ለሚመጣው ምርጫ እኔን ብትመርጡ ከኪሴ መድቤ ከፍተኛ ባጀት ክላሽና ድሽቃ ታንክና የጦር ጀት ከሆነ ቦታ ጋር ለጦር ሜዳ ምቹ በነጻ ሰጣለሁ እንዲዋጣላችሁ። ለሚመጣው ምርጫ እኔን ብትመርጡኝ ሔዋኔና አዳሜ አልጋ ቤት በነጻ ሰጣችኋለሁ ቅዳሜ ቅዳሜ። ስለዚህ ምረጡኝ ከብዙ በጥቂት ይሄ ነው ምኞቴ፣ ፍላጎታችሁ ነው ምርጫ ምልክቴ። አንዱን አውርዶ አንዱን ሊያወጣ ጊዜ እንደ ምርጫ ሲሄድ ሲመጣ ሁሉም መቀበል እንዳመጣጡ ሁሉን የሚሸኝ እንዳወጣጡ የአራዳ ልጅ ነኝ የአራዳ ልጆችን ይምረጡ። ሳገኝ ማካፈል የማዝላጣ ፒዛ ምሰራ በናቁት ቂጣ በናቁት ዳቦ ምሰራ በርገር የአዲስ አበባ ልጅ መሃል ሸገር አንዱ በረራ አንዱ ፊንፊኔ ብሎ ሲጠራኝ ሁሉን አቤት ብል አንድ ነኝ እኔ። ስሜ ቢበዛም ከሁሉም ጋር ምኖር ደምቄ የአራዳ ልጅ ነኝ ሰው ነው አርሜ ሰው ነው ሰንደቄ። ማውለበልቦ በየሄድኩበት የጎጠኛ ጌጥ የመንደር ውበት የማያጓጓኝ የማይደልለኝ ብልጥ ነኝ የሚል ማያታልለኝ የአራዳ ልጅ ነኝ የትም ሀገሬ የትም ነው ቤቴ ሁሉም ጌጤ ነው ሁሉም ውበቴ። አፍ ለሚከፍቱ ቃል ባይወጣኝም ከአንደበቴ አፍ አዘጋለሁ በመሃል ጣቴ። አራዳ ሁሉ እኔን ይምረጠኝ ሳይጠራጠር በሲክስ አድርገው አብረን እንንጠር። ወደ ፖለቲካው ዓለም ጎራ ያለበት የተቀላቀለ የሰመጠ የመጣበት ጊዜ ነው። እንግዲህ በርካታ ነገሮችን ብዙ ጊዜ ታስሮ ነበረ፣ ታስሮ ተፈቷል በርካታ ጊዜ። እነዚህ ነገሮች የመክሰሙ የመጥፋቱ ታስሮ ከወጣ በኋላ በተለይ ደግሞ ድጋሚ ወደዚህኛው አሁን ካለው አካል ጋር አንድ ለመሆን መጋጋጡ ሀሳቡን ቀይሮ ማለት የበፊት አቋሙን ቀይሮ አሁን ካለው አካል ጋር አንድ ለመሆን መጋጋጡ ምናምን ከህዝቡ ዘንድ ወላዋይ ነው ተብሎ ተቀባይነቱ እንዲያጣ ምክንያት ሆኖታል ማለት ነው። እስኪ አንድ ግጥሞች ደግሞ ጨምር። ጦርነት ሲነሳ እየፈረጠጡ ህዝባቸውን ጥለው ከሀገር የወጡ በሬሳህ ለማትረፍ ሶሻል ሚዲያ ላይ ምስጥ ሆነው ሲመጡ ከቶ እንዳትገረም የፈሪዎች መንጋ ቢከፍትብህ አፉን ኖረህ አክስራቸው ጀግና ከሰላም ነው የሚያገኘው ትርፉን። ባለፈ ዓመት ክረምት ዛሬ አይታረስም ጀግኖች አይጠሩም በፈሪዎች ስም። ጎጥ መንደርተኝነት ዛሬ ላይ ቀምቶት የነጻነቱን ጣም ታሪክ መስራት እንጂ ታሪክን በማውራት ነጻ ባይወጣም በዘር ተከፋፍሎ አድዋን የሚያከብር ያስቀኛል በጣም።
አድዋ ከምትል ጥላቻን በአንድነት ድል አድርጋ አትመጣም በጠጣ። እንግዲህ ገጣሚ በላይ በቀለ ሆያ ወደ ቀድሞ አቋም ተመልሰህ ህዝቡም ዘንድ ድጋሚ የተቀባይነትን አግኝተህ እንደዚህ አጫጭር ሀሳብ ካላቸው ቲክቶከሮች በተሻለ አቅም ያለ ሀሳብ ያለ ልጅ ነህ እና ከህዝቡም ጋር ድጋሚ እንደምትታረቅ ወደ ቀድሞ ቦታ እንደምትመለስ አይዊሽ እንደስነ ጽሁፍ ሰብ መልካም ምኞቴ ነው። ጥሩ የምታድግ ጥሩ የምትቀየር የሚገርም አቋም ያለ የሚገርም ሀሳብ ያለ የሀሳብ ሰው እንግዲህ መልካም እድል ድጋሚ እንድታንሰራራ እምነቴ ነው ምኞቴም ነው። ምክንያቱም እንደዚህ አይነት ሰዎች ልክ እንደ ዳንኤል ክብረት ወይም ደግሞ ዳንኤል ክስረት እንደተባለው የሀሳብ ሰዎች ድንገት ሲከሱ በጣም ያናደኛል፣ እናደዳለሁ። ህዝቡም ዘንድ አመኔታ ሲያጡ ድንገት ጥፍት ሲሉ ከዛ ከምንወደው ነገር ሲጠፋውን ዳንኤል ክብረት ከምወዳቸው ከማደንቃቸው መጽሐፍቶቻቸውን በፍቅር ካነበብኩላቸው ደራሲያን መሃል አንዱ ነው። እስቲ ለመጽሐፉ ያለኝ ፍቅር ለመጽሐፍቶች ያለኝ ፍቅር የተለየ ነው። ደስ ይለኛል። ደጋግሜ የማነባቸው መጽሐፎች ናቸውና እነዚህ አይዲያቸው ግን ይሄ አይዲያ ሰዎች ያልሆነ ነገር ውስጥ ገብተው መክሊታቸው ባልሆነ ውስጥ ገብተው እየዘበራረቁ ሲከስሙ ያናድዳል። ያው ፖለቲካ ውስጥ አይገቡ አይስሩ አይደለም፣ ግን ነገሮች ቢያንስ ባላቸው ተጽዕኖ ፖለቲካ ውስጥ ከመግባት አሁን ዳንኤል የተሻለ አይዲያ የሚኖረው በስነ ጽሁፉ ዘንድ ህዝቡን በትክክል ሼፕ የሚያደርግ ማህበረሰቡን ቢያስተምር በርካታ ነገሮችን ከፖለቲካዊ ይልቅ ለማህበረሰቡ በስነ ጽሁፍ ችሎታ የሚሰጠው ነገር ነበር እና በዚህ የተነሳ ግን ያ ኃይል ሆኖ የቀረበት ሁኔታ ላይ ያ ሁላ ችሎታ ያለውን ላይ ስነ ጽሁፍ አቅም ዜሮ የሆነበት ሁኔታ አለና ትንሽ ስለሚቆጨኝም ጭምር ነውና እንደዚህ አይነት አቅም ያላቸው ሰዎች በአቋማችሁ ብትቀጥሉ የተሻለ ነገር ለኛ መስጠት ብችሉ ለማለት ነው። ሌላ የመጨረሻው ቪዲዮ አዶናይ ምን እያለ ነው? አዶናይ እንግዲህ እንደምታውቁት ከምን ተነስቶ ምን ላይ እንዳለ ያንዳንዱ ፕሮግረሱ ስናይ ነበር። እንግዲህ ኢትዮጵያ ከመጣሁ በኋላ ነው ሁሉ ነገር የተሳካልን፣ ውጭ ለኔ ያልሆነም ነበር የሚል ሀሳብ አንስቷል። ይህ ለሁሉም እንዳልሆነም ለሁሉም እንደማይሰራም ገልጿል። በእርግጥ ለሱ የተሳካበት መንገድ ለሱ የሆነበት መንገድ ለሁሉም ላይሰራ ይችላል። ያነሳው ሀሳብ ያው የራሱን እይታ ነው ያንጸባረቀው። እሱ ኢትዮጵያ ውስጥ ስለተሳካለት ሚስተር ያኪን ኢትዮጵያ ውስጥ ላይ ተሳካለት ይችላል። ሚስተር ያኪን ውጭ ስለተሳካለት እሱ ሀገር ውስጥ ላይ በቃ እንደዚህ አይነት ነገሮች አሉ። የእጣ ፋንታ ወይ ደግሞ እድል የሚባል ነገር አለና የትኛችንም በሆነ መንገድ ፈጣሪ በጻፈልን መንገድ ራሳችንን ባደረግነው ጥረት ልክ ሊሳካልን ይችላል። ወይ ደግሞ በጣም ብዙ ለፍተን ብዙ ጥረን እድል ልጠምልን ትችላለች። መንገድ ቀላል ላይሆን ይችላል። እሱ የራሱ የደረሰበትን እሱ የነበረውን ፕሮግረስ በራሱ አስተሳሰብ በዛች ወቅት የተሰማው በዛች ሞመንት የተሰማው ነገር ነው የተናገረው። የገለጸው ነገር ለሁሉም ይሆናል አይደለም። ምክንያቱም ኢትዮጵያ ውስጥ ያለው ነገር ተምሮ ስንት ቁጭ ያለ ስንት ሞክር ያልተሳካለት አለ። ስንት ጥሮ ግሮ ሚዲያው ላይ ራሱ ስንት ዓመታትን ቲክቶክም ላይ ቢሆን ስንት ዓመታትን አጥፍቶ ያልተሳካለት ብዙ ይከሰራል። ብዙ የንግድ አማራጮችን ከፍቶ ይከሰራል። እኔ በትንሹ 3-4 ንግዶች ከፍቻለሁ። የሆነበት መንገድ የለም ኢትዮጵያ ውስጥ። እሱ ስላለው ኢትዮጵያ ውስጥ ስለጣርን ስለጋርን ውጭም ስለለፋን አይደለም። በቃ እድልም ሊፈልግ ይችላል። አንዳንድ ነገሮች የመሳካት ሁኔታቸውን ያለመሳካት ሁኔታቸው 50-50% ህዝቡን ይህን አሁን የመከረው ምክር አዶናይ የተናገረው ነገር የትኛውም ኢትዮጵያ የሚጠፋ አይመስለኝም። የትኛውም ኢትዮጵያ ወጣት የሚጠፋ አይመስለኝም። ግን ነገሮች እንደሚወሩ ቀላል አይደሉም። ሰው ምክር እንደ ምክር እንቀበላለን፣ ሀሳብ እንደ ሀሳብ እንቀበላለን። ግን አንተ ባድከው ልክ ባልጋ የሆነ ነገር የለም። እንዳልከውም ቀላል አይደለም። ማስተማርህን መገሰጽህን እነዚህ ልጆችን ትኩረት እንዲያደርጉ አድርገው ወደ ራሳቸው እንዲመለሱ ጥረት ማድረግን እናደንቃለን። ግን ባልከው ልክ ቀላል ላይሆን ይችላል። በተለይ ኢትዮጵያ ውስጥ ያለው ነገር ስለሚታወቅ ማለት ነው። አንተ ግን እንኳን ቀና እንኳን አደረገልህ። ከስር ብዙ ልጆች የሚያድጉ ልጆች ሊኖሩ ይችላሉ። ያንተ ፈለግ የሚከተሉ መንገዱን ቀለል የሚያደርግላቸው ወይም ደግሞ በተሻለ መንገድ በቀላሉ ሰክሲድ እንዲያደርጉ የምትመራበት መንገድ ሊኖር ይችላል። ስለሱ ያው እግዚአብሔር ያክብረህ። ከዛ ውጭ ግን አንዳንዴ እንዲያርጉ ቀላል ነው ብሎ መደፍደፍ እና ወጣቱን ግን አንዳንዴ የወጣቱን አእምሮ መንካትም ልክ አይደለም። ምክንያቱም ሞክረው አንተ ካልከው በላይ አንተ ከሄድከውን በላይ አንተ ከለፋውን በላይ ለፍተው ያልተሳካለት ብዙ ወጣት አለና ትንሽ ቀላል ነው ብሎ ነገሮችን ባናቀል የምንነገርበትን መንገድ ትክክል ቢሆንም ለማለት ነው። እስኪ ቪዲዮን አይተን እንመለስ። ኢትዮጵያ ለምን እንደምወዳት አንዴ ላስረዳችሁ እፈልጋለሁ።
ብዙዎቻችን ማለት ነው ኢትዮጵያ የድህነት ሀገር እንደሆነች እንደማትረባ እንደማትጠቅመን ውጭ ሀገር ብቻ ከሄድን እንደሚያልፍልን እየተነገረን ያደግነው ሁላችንም ታውቁታላችሁ። ማን እንደነገረን አላቅም። አሜሪካኖች ይሁኑ ነጮች ይሁኑ ነጭ ግዛት ይሁን አላቅም ባይዘው ወይ ማለት ነው። እኔ 7 አመት ሙሉ ካናዳ ላይ ሆኜ ስትራግል አድርጌ በራስ መተማመኔን አጥቼ ስኖር እዚህ ግን ስመለስ ራሴን ሳገኘው የኢትዮጵያ ኃይል የዛኔ ነው የገባኝ ባይዘው ወይ ጋይስ። እዚህ መጥቼ የተነቃቃሁት ንቃት እውነቴን ነው የምላችሁ እንደ ቀልድ እንዳትቆጥሩት። አስታውሳለሁ ከካናዳ ወደ ኢትዮጵያ ስገባ ከእህቴ ጋር ነው የቆየሁት። መሬቷ ላይ እየተኛው ነበረ። ግን በ3-4 ወር ውስጥ አዶናይን የበለጠ አውቄ ኮንፊደንሴን መልሼ በኃይል በጥንካሬ ነው የተነሳሁት። እውነቴን ነው የምላችሁ ህይወቴም እዚሁ ነው የቀየርኩት ኢትዮጵያ because ካናዳ አሜሪካ ብቻ ህይወት መቀየር ቢችል ኖሮ እኔ ካናዳ ተቀየረ እዚህ መጥቼ ሙድ መያዝ ይችል ነበር። ቤት ገዝቼ መኪና ገዝቼ ማለት ነው። ምኞቴ ያ ነበር እውነት ለመናገር ከካናዳ ስመለስ። ግን ምኞቴ አልተሳካልኝም። አይ ቲንክ ለምክንያት ነው እግዚአብሔር ሊያስተምረኝና ሊያሳየኝ ስለፈለገ ለእናንተ ምሳሌ እንደሆናችሁ ስለፈለገ ማለት ነው። ካናዳ ላይ ሆናችሁ አያልፍላችሁም እያልኳችሁ አይደለም። ኦፍ ኮርስ የትም ሀገር ሆናችሁ ሊያልፍላችሁ ይችላል ከተማራችሁ፣ ክህሎት ከያዛችሁ፣ ካወቃችሁ የሆነ ነገርና ተማምናችሁ ከሰራችሁ በዛ ነገር። ግን ደግሞ ውጭ ሀገር ሄደ ከቤተሰቦች ርቀ ከመሬትህ ርቀ ከምታቀው ከምትወደው ቦታ ርቀ ከሚያልፍልህ እዚህ ሆነ ቢያልፍልህ ኩራቱ ሰማይ ነው። ልንገራችሁ አዶናይ ኢትዮጵያ መጥቶ አልፎልታል ሲባል እኔ የሚሰማኝ ኩራት ልገልጽላችሁ አልችልም። እንኳን እንደም ካናዳ ሆኜ አላለፈልኝ እንኳን እዛ አልፎልኝ መጥቼ ወይ ዲያስፖራ ስለሆንኩ እኮ ነው አንተ በዶላር ስለሰራህ እኮ ነው ምናምን እንኳን አልተባልኩኝ። የሚያሳዝኑኝ እዛ ውጭ ሀገር ያሉት ሰዎች ማለት ነው በዶላር ሰርተው በዶላር ነው የሚከፍሉት። በዶላር ሰርተው በብር የሚከፍሉ ቢሆን ኖሮ እሺ እነዚህ ሰዎች ሀብታሞች ናቸው። እኛ ችግራችን ኢትዮጵያ ውስጥ ያለነው ሰዎች ካናዳ ላይ ሆነው የሚሰሩትን ዶላር በብር የሚከፍሉት ነው የሚመስለን። በብር ካልኩሌት እያደረግን ወይኔ ወዳጄ እኮ እንደዚህ ደረጃ ደርሷል መኪና ግዛልኝ እንትን ግዛልኝ። ያ ሰውዬ ችግር ላይ ነው። በወር $2000 እየተከፈለው በሳምንት 40 ሰዓት እየሰራ $2000 ይከፈለዋል በወር። ከዛ በኋላስ ቤት ኪራይ ስንት ነው ብላችሁ ብትጠይቁ ስንት ነው? ለአንድ ቤድሩም አፓርትመንት $2500 ነው ካናዳ ውስጥ ልንገራችሁ። ከ2000 እስከ 2500 ማለት ነው። ስለዚህ ሼር እያደረጉ ነው የሚኖሩት እነዚህ ሰዎች። ቤት ሳይሆን የሚከራዩት ሩም ነው የሚከራዩት ልንገራችሁ። በጣም ብዙዎቹ ድጋፍ ይፈልጋሉ፣ ሸልተር ውስጥ የገቡአሉ ምናምን እና በጣም እውነቴን ነው የምላችሁ የዲያስፖራ ላይፍ አንዳንዴ ሜሲ ነው። ኦኬ ልንገራችሁ። ስለዚህ ሀገራችሁ ውስጥ ደግሞ በጣም ብዙ ሶልቭ መደረግ የሚችል ፕሮብሌም አለ። ግን ችግር ያለባት ሀገር መጠላት የለባትም። ለምን እሷ ሀገር ሀብታም ልታደርግ ትችላለች በቶሎ። አንተ ማድረግ ያለብህ ብቻ ችግሯን መፍታት ነው ያለብህ። ኦኬ የመንገድ የታክሲ ችግር አለ። ይህን ታክሲ ለማሻሻል ምን ማድረግ አለብኝ? ምን አይነት ሲስተም ክሬት ላድርግ? ምን አይነት ኤአይ፣ ምን አይነት አፕሊኬሽን፣ ምን አይነት ዌብሳይት ቢልድ ላድርግ? ምን አይነት ኤጀንሲ ልክፈት? እነዚህ አይነት እድሎች ይዛ ትመጣለች ችግር ያለባት ሀገር። ችግር የሌለባት ሀገር ባይዘው ለህዝቦቿ አትሆንም፣ እውነት ለመናገር ለወጣት አትሆንም። ስለዚህ ችግርን አትጥሉ፣ ችግርን አትግፉ። ችግር ፈላጊና ችግር ተመልካች አስተዋይ ሆኑ። እኔ እሱን የተማርኩት ኢትዮጵያ ከገባው በኋላ ማለት ነው። እንግዲህ ብዙ ችግሮችን ለመፍታት እየሞከርኩኝ ነው። አዶናይ ቲክቶክ አካዳሚ የከፈትኩበት ምክንያት ለምንድን ነው? ህይወቴ ቲክቶክ ስለቀየረልኝ። ተረዳችሁኝ አይደለ? ስለዚህ በእናንተ በኩል ደግሞ የሆነ ነገር ክፈቱ። የሆነ ነገር ከፍታችሁ ማህበረሰብ ለማስተማር ይሁን ለመለወጥ ይሁን ወይም ደግሞ በቃ የሆነ ስቃይ ለመቀነስ የሆነ ፕሮብለም ሶልቨር ሁኑ። አይ ቁጭ ብለን ከማማረር የሆነ ፕሮብለም የሆነ ችግር ብንፈታ ኖሮ በቃ እውነቴን ነው የምላችሁ ኢትዮጵያ ከነ ተፈጥሮዋ ከነ ኃይሏ እያደገች እኛንም እያደግን እዚህ ሀብታም ይሁን ውጭ ሀገር የምንሄደው ከዛ ለቫኬሽን ይሆናል ማለት ነው። ልንገራችሁ እኛ አሜሪካ እኛን ቪዛ ለመስጠት እንደዚህ የምታካብደው እውነቴን ነው የምላችሁ ለማሳመን ነው ከኛ በላይ እንደሆነች። እውነቴን ነው የምላችሁ አንዳንዴ ሳስበው ችግራችን እኛ ላይ ነው ያለው አሜሪካ ላይ አይደለም። ኩርት ብለን እዚህ በስነ ስርዓት ብንሰራና እቺ ሀገር ፕሮብሌሟን ችግሯን እየፈታን እያንዳንዳችን እንደግለሰብ ብንሰራላት ኖሮ አሜሪካን ታከብረናለች። ቪዛ ለማግኘትም ቀላል ይሆናል። ልንገራችሁ በቃ this is it የሀገር ሉዓላዊነትን ከፍ ታደርጋለህ ማለት ነው። የአዶናይ ፕላን እቅድ ይህ ነው። በቃ አገሬ ውስጥ ገብቼ ወጣትን ማስተማርና ችግር መፍታት ከዛ አገሬ ውስጥ መኖር ነው የምፈልገው ተፈጥሮ ላይ እዚህ ውሃ ላይ ማን ጋደም አልወጣት አልፈልግም። ቻው ማይሰከለት ይኖራል። ስቲል ግን ጥረታችን መሞከራችን ይቀጥል ለማለት ነው። በተለይ አሁን ግራ የገባችሁ ተመልካችሁ ቁጭ ያላችሁ ባካችሁ ወጡ ተፍተፍ በሉ እንደምን ራሳችሁን አሸንፉ። ተስፋ አትቁረጡ። አንዴ ነው የሚኖረው። ይሄን ሞክሬ ይሄን አድርጌ አልተሳካልኝም ይሄን ለአመት ተመረያለሁ። ልክ አሁን ቅድም እንዳልኳችሁ የተቀነጫጨበ ሀሳብ ያላቸው አንድ አረፍተ ነገር በትክክል የማይሰሩ ቲክቶከሮች ህይወታቸውን የቀየሩ ነው። እንደምታዩት የተማራችሁ ስማ ፊደል የቆጠራችሁ በዩኒቨርሲቲ በኩል ያለፋችሁ በኮሌጅ በኩል ያለፋችሁ ብዙ ነገር የለፋችሁ ሰዎች ግን ጸጥ ብላችሁ ቤታችሁ ስትተኙና ተስፋ ቆርጣችሁ ስትቆዝሙ ከመስሪያ ቤት ወደ መስሪያ ቤት ሲቪ ስታመላልሱ እንደምትቆዩ እናውቃለን። እስኪ ይህን አሸንፉትና
ወይም ወደ ሶሻል ሚዲያ ቢሆን በጥቂት ሞክሩ ተስፋ እንቁረጥ ለማለት ነው። ጥሩ ጊዜ